ኮክም አልጠራውኩም ምንም አላልኩማ። እኔ የጠራኋችሁበት ምክንያት ምንድነው? ሰርግ አለ እንዳትቀሩ። እቴ ሰርግሽ ለት ጥሪው ደርሶኛል አመስግኛል። ምንም ባለ ቢሰብ ምን አደርጋ ለዛ ለነዛም ኮተታሞች ጠርተ የአብርሃምን ድግስ መብላት አለብህ ወንድሜ። አንተም ወንድሜ ምንም ልፈልግ ምንም ልትነካኝ አትችልም። እንዳትነካኝ ማርያምን እንዳትነካኝ። ሰርግ ይችላል ጥሪው ደርሶኛል አመስግኛል። ሃይሎጋ ሽቦ ሃይሎጋ ሽቦ እነዛንም ኮተታሞች እጁ ነካኝ እንዳትነካኝ። አነካውክም እንዳትነካኝ አነካውክም። አብሪሽ ወደ ትክክለኛው ህይወት መስመር ስለገባ በጣም ደብሯችኋል፣ በጣም አዝናችኋል፣ በጣም ተከፍታችኋል። አዝነናል። ሲኦል ስለገባ ምን መሰለህ፣ ሲኦል አልገባም። አብርሃም ይኸውላችሁ ከመጀመሪያም ጀምሮ የሚፈልገው ህይወት ውስጥ ነበር የገባው። ያው ሩታ ልጅ ስላላት ልጅ ስላለው እሱ ነገሩ ደብሮት እና ደግሞ ቤተሰብን እንዴት አድርጌ ቶሎ እንደዚህ ላድርግ የሚለው ጨንቆት ምናምን እንጂ በፊትም አውቃለሁ። እኛም ሴት መታጠገው ትችላለች። አሁን ሀብታም ስማኛ እንዴ ልጨርስ ክፋትን አትመኝ። ቆይ ስማኛ እንዴ አልነገርኳችሁም ወይ? ባጥር ተንጠልጥዬ አብሪሽና ኤርሚ ይጋባሉ እኮ ልሂድ ነው። ማን ደማመጥ ከሆነ ሄዳለሽ። አንዴ አዳምጠኝ። በቃ እንደዛ ሆኖ እንኳን ሴት ልጅ ልትመጣ ትችላለች። እዩ ሰው አክብረኝ ስለመጣ አንተ ነው ያዳምጥኩ አይደል? ግን ማለት ነው ሩታ የትኛውም ሰው ልጅ አንድ ስጋጃ እያለች የመጣች ልጅ ነች። ያንን አስብሽ ብቻዋን አይደለም ይኸውልህ የሁሉ ነገር ያመጣችው። አስተውል። ኤርሜላ ረጅም ለፍታለች ወይም ሌላ ነገር ለሰጣለች ምናምን ነገር አብርሃም ያኔ እንደዚህ ሆኖ ለምን አልመጣች? ያኔ ፍቺ ነበረ። አሁን መኪናው ለሁለት ተቆርሶ ነው አብርሃም ከሩታ ጋር አንድ ቤት ውስጥ ሲኖር ኤርሜላ የት ነበረች? አሁን መጣች አይደል? ይሳካለት። አሁን ስኬት ላይ ነው፣ የሆነ ነገር ላይ ነው። ቢገባው ስኬቱ የመጣው ግን ወንድማችሁ ህይወት እንደዚህ ሲለወጥ ምንም እንዲወድቅ አልፈልግም። ደስተኛ ሆናችሁ ነበር ማለት ነው። ምንም እንዲወድቅ አልፈልግም። እኔ አብርሃም እንዲወድቅ አልፈልግም። ሌላውም ሰውኛ እንዲወድቅ አልፈልግም። በቃ ትክክለኛ ህይወት ላይ መጣ። ሰላም ውድ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ጽድት ባለች ክሽን ባለች ነገር እንግዲህ ይሄም እንደሚታያችሁ ትንሽ ለቅሶ አለብን። ለቅሷችንን እንግዲህ እንዴት ነው የምናደርገው? ቤተሰብ እኔ አላቅም እኔ የለሁበትም። የቀለዱት ነገር እንደሚደርስ አትጠራጠሩ። ቀልደውብኝ ነበር፣ በጣም አሹፈውብኝ። አብርሃም ማንም ምንም አያመጣም ሲሉኝ ነበር። ዛሬ ግን እኔ በከባድ አቤት የወንድ ልጅ አምላክ ትላለህ አባቴ። ሴት ልጅ አምላክ አላት። ግን ለዛ አይደለም እንደዛ ልላ አይደለም የመጣሁት ቤተሰብ። ያው ከዚህ በፊት በጣም ቀልደውብኝ እዚች ጋር በጣም አሹፈውብኝ ሶፍት ለቅሶ ምናምን እንዳሉኝ ታስታውሳላችሁ። ዛሬ እኔ በተራይ የት ነህ ወንድሜ የት ነህ? ሶፍትም ቢሆን ምንም ብቻ ሶፍት ሚጀን ነው በቃ። ለካ ፈረንጆ የት ነህ? የክስ የት ነህ? ፈረንጆ የት ነህ? ፈረንጆ ሶፍት ላይ ቀልዶብኝ ነበር። ይሻለው እኔም ቤተሰብ ዛሬ ሁለት እንግዳ ይዤላችሁ እመጣለሁ። ከባድ እንግዳ ነው ይዤላችሁ እመጣለሁ። ከዚህ በፊት ግን በሶፍቱም ቢሆን በምን ከሽንት ቤት ነው ወጣ ያለኝ ይሄ ሶፍት ታስታውሳላችሁ አይደል? ቀልዶብኝ ሲያስካኩብኝ ነበር። ዛሬ እኔ በተራይ ተመጫለሽ አባቴ ነጠላ ይዤላችኋለሁ። ለሁላችሁም ለቅሶ መድረሳችን አይቀርም። ቤተሰብ ይህንን ቪዲዮ ስታዩ ሁላችሁም ይሄ እንደዚህ ማቋረጥ እንደዚህ ማሳለፍ ምናምን አያስፈልግም። ምክንያቱም እኛም ዛሬ የደስታችን ቀን ነው። እነሱ ባለፈው እንደተደሰቱብን እኛም የደስታችን ቀን ነው። ለምን እንዴ ግዴታ ነው። ያው ጥቁር በጥቁር ለብሻለሁ። ቤተሰብ ነጠላ እንዴት እንደሚደረግ ብቻ ግራ ገብቶኝ እኔ ለቅሶ አለብኝ። ቤተሰብ ለቅሶ አለብኝ እና ቤተሰብ ምን ልላችሁ ነው? ዛሬ እንግዲህ በከባዱ ድግስ አለ። ድግሳችን ደግሞ ያው ታውቃላችሁ የአብርሽና የሄርሚ ጉዳይ በጣም ደስ የሚል ሰርፕራይዝ ዜና አድርጎናል። በቃ ሰበር ብለናል። የትኛውም ሰው ቀን አለው ብለናል። ቀን ማለት ይገባችኋል? የትኛውም ሰው ለየትኛውም ነገር ለአፉ ቀን አላት። በቃ እኛም ብለናል። መጀመሪያ ምን ብያለሁ? አብርሽ
ያው እንደሚሄድ እርግጠኛ ስለነበርኩኝ እንደማገናኘው እርግጠኛ ስለነበርኩኝ እኔ ባይመቸኝ እንኳን ጓደኞቼ ወንድሞቼ ይዘውት ሄደው አገናኝተውታል። አይታችኋል። በጣም የሚከብድ ቃላቶች ቀናቶች ነበሩ ትላንትና ከትላንት ወዲያ። ዛሬ እንግዲህ እግዚአብሔር ይመስገን ደስ ብሎናል። ያው አፋታችሁ የሆነ ነገር አረጋችሁ ምናምን የምትሉ ሰዎች አንዳንዴ አእምሯችሁን እስቲ ረጋ ብላችሁ ቆም ብላችሁ ለማሰብ ሞክሩ። ያኔ ይሄ ልጅ ብቸኛ ነበር። ብቸኛ በነበረ ሰዓት ነው ሄርሚ ያገኘችው። በቃ አለቀ። የተፋታ ሰው ደግሞ ድጋሚ ተጋብቶ አይተናናቅ። ይቅር ለእግዚአብሔር ይባባላሉ ተባብለዋል። አለቀ። ግን ዛሬ የመጣሁበት ዋና ዓላማ ደስ ብሎኛል። በቃ በጣም ነው ደስ ያለኝ። ደስ ብሎኛል። ማንም ምንም ሊያመጣብኝ አይችልም፣ ሊመለከተውም አይችልም። ስለዚህ ወንድሞቼ ይመጣሉ። ወንድሞቼ ሲመጡ ሰርፕራይዜን በለቅሶ አልቀበላቸውም። እነሱ ባስደሰቱኝ መንገድ በደስታ ነው መቀበላቸው። የደስታ ቀን ነው የምን ዘመታ ይደበላለቅ መሬት ታታታ ይመታ አባቴ። ከዚህ በፊት አብሪሽ በደንብ እናወራለን፣ በደንብ ከማንም በላይ በደንብ እናወራለን፣ እንጻጻፋለን ምናምን እና አግብቷት አብረው እንደሚኖሩ ጭምር በደንብ በቃ ዛሬ የመጨረሻ ቀኑ ትላንትና ፍቅሩን የገለጸላት በብዙ መንገድ እየተሰቃየች ነበር። ብቻውን ሆኖ ያን ሁሉ ሀዘኑን ያን ሁሉ ክፋቱን ያን ሁሉ ሰዎች በዛ መንገድ የመጡበት ሁሉ እንደዛ አድርገውት እንኳን ይሄ ልጅ ቀጥ ብሎ እንዲቆም ያደረገችው ሄርሚ ነች። አዎ ከእግዚአብሔር በታች ሄርሚ ነች። ዛሬ ግን ለሁሉም ነገር ጥያቄ መልስ አግኝቶ ያው ሁሉም ባሉበት ተሸማቀዋል። ሁሉም ባለበት ተሸማቋል። አሁን ማን እስቲ የት ይግባ? የት እዩ የት ይግባ? እነ ፈረንጆ የት ይግቡ? ግራ ገብቷቸዋል። በቃ ሩታ ደግሞ በቃ አንዴ ሆኗል፣ የተፈታ ነገር ተፈቷል። በቃ ከህይወቱ ውጪ አሁን በየቤቱ እየመጣችሁ የምትነዛነዙ ምናምን ያስጠላል። በቃ እንኳን አምላክ ገላገለክ፣ እንኳን አምላክ ለየ፣ አለቀ። ፈልገው ነበር በቃ ተሳክቶልሃል። አሁንም እየሰማን ነው ደግሞ ቴክስት እያደረጋችሁ እዩ ማን ነው እነ ፈረንጆ ምናምን። እስቲ የትኛው ወንድ ሆናችሁ ነው እናንተ የሱን ህይወት የምትበጠብጡት? እስቲ እናያለና ካሁን በኋላ ማንም እሱ ህይወት ላይ ድርሽ እንዲል አንፈልግም፣ ማንም ማለት ነው። እናንተ ደግሞ በየትኛውም ፓርት ስለሱ ህይወት ልታወሩም ልጣልቃም ልትገቡ አትችሉ። እኔ ነጠላ አድርጌ የመጣሁት እነሱ እንደነሱ ክፋተኛ አይደለሁ። ሰርግ እጠራቸዋለሁ። እኔ እንደነሱ በላተኛ ሰርግ ምናምን በላተኛ አይደለሁ። እጠራቸዋለሁ። ሄጄ ያሉበት ቦታ ሄጄ ሰርግ እንደምጠራቸው አትጠራጠሩ። ነጠላ አድርጌ ግን የመጣሁት ዛሬ ደስታቸውንና ሀዘናቸውን እኔም አብሬያቸው ልካፈል ነው። ቤተሰብ መጥተዋል። እንግዲህ እስቲ የሚሉትን እሰማለሁ። ሰላም እያክስ እንዴት ነሽ? እንዴት ነህ? ሰላም በለኝ። ምንድን ነው ይሄ? እኮ ያለ ነገር ነው። እንዴት ነሽ? እያየ ሁሉ አማን። ስለት ዛሬ ነው እንደሚገባው? ስለት እኮ የገባው ትላንት ነው። እንዴት ነህ? ሁሉ ሰላም። ዛሬ በቤተሰብ ፊት ነው የመጣሁት። ገብቷችኋል? ምን ልላችሁ እንደምችል አላውቅም። ያው እኔም ከእናንተ ጎን ሆኜ አዝኜ ደብሮኝ ያየ በዚህ ሰዓት ምንጽር አይከብድም። አዝኜ ደብሮኝ ከፍቶኛል። እንደናንተ ሰው ነኝ። ይከፋኛል፣ ይደብረኛል፣ አዝናለሁ። ያው አዝኛለሁ። ነጠላ አድርጋችሁ ባትመጡም ጥቁር በጥቁር ለብሳችሁ ባትመጡም ሀዘናችሁን ግን ልጋራችሁ እወዳለሁ። ምክንያቱም እኔ ይሄው ነጠላ አድርጌ ከላይ ጥቁር አድርጌ እንደምታዩ ጥቁር አልነበረኝ ገዝቼ ጥቁር አድርጌ ያለው ልዩ አመሰግናለሁ። አክብረኸኝ ጥቁር አድርገህ ስለመጣ የተፈጠረውን ነገር ያው በደንብ እያያችሁ ነው። ከማንም በላይ እናንተ በደንብ አላቅጣችሁም። በደንብ ብዙ ነገር ማርጋችሁ አይተናል። ጭራሽ ደግሞ ከዛም አልፎ አሁን ላይ ቴክስት እያደረጋችሁ ነው። እዩ ለምን ምን አገባ? ስለምንድን ነው የምታወራው? ሲጀመር የምታወራውን ነገር መጀመሪያ ያውቀዋል። እኔ ያው በደንብ አውቃለሁ። ለምን ጠራኸኝ ዛሬ? እኔ አሁን ዛሬ በጣም አዝኜ እዩ። የእናንተ ሀዘን ለኔም ሀዘኔ ነው። ይገባል? ታውቃለህ? ምንድነው ወዳጅ ነኝ። ምንድነው ሀዘን? በቃ አዝናችኋል፣ ከፍቷችኋል፣ አውቃለሁ። እኔም ከፍቶኛል። ምንድነው ሀዘን? አዎ አብሪሽ ወደ ትክክለኛው ህይወት መስመር ስለገባ በጣም ደብሯችኋል፣ በጣም አዝናችኋል፣ በጣም ተከፍታችኋል። አዝነናል። ሲኦል ስለገባ ምን መሰለህ? ሲኦል አልገባም። አብርሃም ይኸውላችሁ ከመጀመሪያም ጀምሮ የሚፈልገው ህይወት ውስጥ ነበር የገባው። ያው ሩታ ልጅ ስላላት ልጅ ስላለው እሱ ነገሩ ደብሮት እና ደግሞ ቤተሰብን እንዴት አድርጌ ቶሎ እንደዚህ ላድርግ የሚለው ጨንቆት ምናምን እንጂ በፊትም አውቃለሁ አብሪሽ ከሄርሜላ ጋር መሆን እንደሚፈልግ ባይዘው እኔ በጣም ከፍቶኛል። ጌታ ነው ማለት እሺ። አይ ምክንያቱ ምንድነው ለማብሸቅ ነው የጠራን? እኔ ማብሸቅ አይደለም። እኔ ከባድ ጉዳይ ምናምን አለ ብለህ ነው አይጠራም? ከባድ ጉዳይ አለ። አዎ እንዴ ጓደኞቼ ናችሁ፣ ወንድሞቼ ናችሁ። ምናልባት በብዙ መንገድ ላንቀራረብ ወይ ተራርቀን ሊሆን በሚችልበት ፓርት ግን በሀዘናችሁም ጊዜ አለው ጓደኛችሁ ነኝ። ሀዘናችሁ እኔንም ይሰማኛል።
እዩ ይሰማኛል። ለምን እሺ ይመጣሉ ብለኛል እነ ፈረንጁ ምን ልንገረ እኔ አሁን ሀዘናችሁ ሀዘኔ ነው። ደስ አለ ስለ እኔ በጣም ነው ያዘንኩት። እግዚአብሔር እና በለዩዬ አንተ በፍራት አውራ ነው ምንድነው? እናቴ ወይኔ ነው እንደተደሰለ ለማውራት እዩ የእናንተስ ሀዘን የኔ ሀዘን አይደል? ቀልድ ከሆነ ችግር የለውም እንመለሳለሁ እሄዳለሁ። ግን ለምን ትሄዳለህ አንተ? ጠርተኛ ቀን ስትቀልድ አይደለም ደስ ብሎኝ አይደለም እዩ ደስ ብሎኝ አይደለም ስለተፋቱ ደስ ብሎኝ እንዴት ደስ አይለኝም? እንዴት እንዴት ደስ አይለኝም? ቤተሰብ እኔ የእናንተ ሀዘን ለኔም ሀዘኔ ነው። ለምን በስነ ስርዓት እያወራሁ እኮ ነው። በስነ ስርዓት እንዴ አንተ ስትቀልድብኝ ስትጫወትብኝ ያኔ ደስ እንዳላለ ማለት ምንድነው? አሁን ደስ እኔ አሁን የጠራው ምክንያት በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እናንተ አእምሯችሁ ስላልደረሰ ነበር እንደዛ ያደረጋችሁ። እስከ 8ኛ ክፍል ተምረሃል? አረ እስከ 12 እስከ 1 ተምረሃል። እኔ እሱን አላውቅም። እስከ 8 እንደተማርኩ እሺ፣ እስከ 8 ነው የተማርኩት። ጭንቅላቱ ከበሰለ ሰው አንድ ጭንቅላት ካለው ሰው እንደዚህ አይነት የወረደ አነጋገርና የወረደ ድርጊት ደግሞ ካንተ አልተማርኩም። አረ ምንም የወረደ ድርጊት አይደለም እዩ። ያኔ አንተ እዚች ጋር ጠርተህ ስታረገኝ የነበረው ነገር የወረደ ድርጊት ነው ብለህ ብታስብ ያኔ እንደዛ አታረገኝም ነበር። ያኔ እንደዛ አታረገኝም ነበር። ምንም ያደረኩ ነገር ያኔ እንደዛ ተሳልቃችሁብኝ አትሄዱም ነበር። እኛ ተሳልቀን ነበር። ምንም ጉብዝና አይደለም። ምንድነው አሁን ስለተጋቡ ደስ ብሎ አልተጋቡም። ፍቅሩን ተቀበላችሁ። ፍቅሩን በቃ ተቀባበሉ አይደል? ፍቅራቸውን በቃ። ስለዚህ እናንተ ካሁን በኋላ በአብርሽ ህይወት ምንም አይመለከታችሁም። ውጡ ልላችሁ። ምክንያቱም መታችሁ ይኸውልህ አብርሽ ማታ ቴክስት እያረክለን ነበር። እዩ ማታ ቴክስት እያረክለን ነበር። ለምን ታረክለታለህ? ለምን ሲኦል ውስጥም ይግባ ደስታ ውስጥም ይግባ የሚደብር ውስጥም ነገር ይግባ ለምን ታረክለታለህ? እንደማመጣ እንዴ ይኸው ሽላዳ አንድ ነገር ልንገርህ። እሺ እኔ እዚች ጋር አብርሃም ሌላ ትዳር ስለያዘ አብሮ ጊዜ ስላሳለፈ አብሮ የሆነ ነገር ስለሆነ ሩታ ትወድቃለች፣ ሩታ ጎዳና ትወድቃለች፣ ወይ ደግሞ ሩታ መግቢያ ይጠፋታል፣ ሩታ ራሷን የምታስተዳድርበት ገንዘብ አይኖራትም ምናምን የሚል ነገር አይምሯችሁ ላይ ኖሮ ከሆነ ተሳስታችኋል። ምክንያቱም እቺ ልጅ ከምን ተነስታ ምን እንደደረሰች የምታውቅ ሰው ናት። ከምን ተነስታ ምን ላይ እንዳለች የምታውቅ ሰው ናት። አይደለም አሁን እንደዚህ ልጇን ተገላግላ ይቅርና ከዚህ በፊት ምርጉዝ እያለች ሁሉ ስቃይና ሁሉ በደል ሲደርስባት ዝም ብላ ውጣችላ ነገሮችን ያሳለፈች ቢሩ እኔ በቃ ትልቅ ሰው አድርጌ ነበር ማስብ። ብዙ ነገሮችን እያስተካከለች ነበር ሰው አድርጌ ነበር ማስብ። ግን ስማኛ አንዴ አድምጪ። እሺ ብዙ አወራኩ። አዳምጠኝ። ብዙ ነገር ብለሃል አይደለ? እሺ ስማኝና ከዛም በኋላ ሐሳብህን በሐሳብ ነው ገብቷል። አንተን ጭንቅላት ቢኖርህና እንደ ትልቅ ሰው ብታስብ አሁን ሩታ እንደዚህ በሆነችበት ሰዓት ትላንትና ብዙ ነገር ከአብርሃም ቀጥሎ ምታቃት ቤቷ ላይ አርፈህ በቃ ፍራንክም ስታደርጋት ምንም ስታደርጋት ዩቲዩብ ላይም ስትመጣ ምንም ላይ ስትመጣ ከጎንህ የነበረች ሴት ናት። ከአብርሃም ቀጥሎ ያለች ማለት ነው። የሷ መጎዳትና የሷ የሆነ ክፉ ነገር ላይ ውድቀት አንተ ሊያስደስት አይገባም። እንኳን አይደለም ለአንተ አላስደስተኝም። ማንም ማጣቀው መንገደኛ ውድቀቱ ሊያስደስት አይገባም። ገባህ? እንደዚህ ብለህ ከኔ እንትን ልትለኝ ልሸነግለኝ ምናምን አይደለም። አንድ ነገር እየሸነገልኩ አይደለም። አይ አንተም ይኸውልህ አይቻለሁ ዩቲዩብ ላይ የለቀቀውን ነገር አይቻለሁ። እኔ አብርሃምን እናገረዋለሁ። አሁንም ትክክል አለመሆኑን ዛሬም ነገም ከነገ ወዲያ እናገረዋለሁ። ምንድነው አንተ በዛ ትክክል ያልሆነበት ምክንያት ምን አውቀህ ነው አሁን በእንደዚህ ያህል የምታወራው? ካንተ የተሻለ ስለሱ ነገሮችን አውቃለሁ ብዬ አስባለሁ። ገብቶሃል? አንተ በጭፍኑ ነው እየሄድክ። እኔ በጭፍኑ አይደለም እየሄድክ ያለሁት። አንተ ያኔ እንደዛ ስታደርግ የነበረው ወይም ደግሞ እኔን ጠርተኸኝ እንደዛ ስታላግጥ የነበረው አንተ ትልቅ ሰው፣ አንተ አዋቂ፣ እኔ አላዋቂ ሆኜ ነበር ማለት ነው። ምክንያቱም ይኸውልህ አንተ እውነት ይዘህ የምታወራ ከሆነ ሌላውም ሰው ደግሞ ካንተ የተሻለ ደግሞ ስለሌላ ሰው እውነት ሊኖረው ይችላል። አንድ ነገር ልንገርህ ለአብርሃም፣ እኔ አንድ ላይ በመሆናቸው ነበር ደስተኛ ነኝ። አይ ልጅቷ ምን ጥርግ ትበል ምን ትበል እያልክ እዚህ ጋር ጥርግ ትበል ጥርግማ ማንም ይበል። አሁን እኮ እያዳመጥን ነው እያየን ነው አይደል? ኬዝ እያየን ነው። እዚህ ማጣጣማለሁ እዚህ አጣጣማለሁ። ስማኝ ጠርተኛል። ጠርቻለሁ። አንድ ነገር ልንገርህ አብርሃም፣ አትገባም። ምርጥ ፍቅር ላይ ናቸው። ወደዛ ሄድ ከዚህ ቤት ወደዛ ራቅ ምናምን ስትለኝ ነበር እንዴ? ዛሬ እንደዚህ ተወራንቻል። በቃ ጎበዝ እኮ አልኳችሁ። በቃ ጎበዝ ናችሁ። ጎበዝ ነን በጣም። ሲኦል ገብቷል። አንዴ እንትና አትክለብ ሲኦል አልገባም። ሲኦል አልገባም። ማይመለከት እንትን ላይ ሲኦል ገባ ምናምን አዋል ለምንድን ነው የምሰማ? እንደዚህ እያወራ ስለምፈልግ ነው። ምን አንተ እና ሲኦል አንተ ከታች ነህ እንዴ? አንድ ነገር ልንገርህ አብርሃም ማለት ነው። አብርሃም አሁን ያለበት ደረጃ ላይ ሆኖ ማለት ነው። እሺ እግሩ እንኳን ቢቆረጥ ሴት ልጅ መታ ልታገባው ትችላለች። ገብቶሃል? የምነግርህ መልእክት ነው።
እግሩ እንኳን ቢቆረጥ ማንኛውም ሴት መታ ታገባው ትችላለች። አሁን ሀብታም ነው። ስማኛ እንዴ ተጨርስ፣ ስማኛ እንዴ ልጨርስ፣ ክፋትን አትመኝ። ቆይ ስማኛ እንዴ አልነገርኳችሁም ወይ? ባጥር ተንጠልጥዬ አብሪሽና ኤርሚ ይጋባሉ እኮ ሊድ ነው። ማን ደማመጥ ከሆነ ሄዳለሽ። አንዴ አዳምጠኝ። በቃ እንደዛ ሆኖ እንኳን ሴት ልጅ ልትመጣ ትችላለች። እዩ ሰው አክብረኝ ስለመጣ አንተ ነው እያዳመጥኩ አይደል? ግን ማለት ነው ሩታ የትኛውም ሰው ልጅ አንድ ስጋጃ እያለች የመጣች ልጅ ነች። ያንን አስብሽ። ብቻዋን አይደለም ይኸውልህ የሁሉ ነገር ያመጣችው። አስተውል። ኤርሜላ ረጅም ለፍታለች ወይም ሌላ ነገር ለሰጣለች ምናምን የምትለው ነገር አብርሃም ያኔ እንደዚህ ሆኖ ለምን አልመጣችም? ያኔ ፍቺ ነበረ። አሁን መኪናው ለሮቶ ተቆርጦ ነው አብርሃም ከሩታ ጋር አንድ ቤት ሲኖር ኤርሜላ የት ነበረች? አሁን መጣች አይደል? ይሳካለት። አሁን ስኬት ላይ ነው፣ የሆነ ነገር ላይ ነው። ቢገባው ስኬቱ የመጣው ግን ወንድማችሁ ህይወት እንደዚህ ሲለወጥ ደስተኛ ሆናችሁ ነበር ማለት ነው። ምን እንዲወድቅ አልፈልግም እኔ አብርሃም እንዲወድቅ አልፈልግም። ሌላውም ሰውኛ እንዲወድቅ አልፈልግም። በቃ ትክክለኛ ህይወት ላይ መጣ። ምንድነው እኔ እኮ የሚያንጫጫ ወይ ደግሞ የሚያጨቃጭቅ ነገር አይደለም። እሺ ምናልባት ፈጣሪ የሚወደውን ሰው ይፈተናል። ባይዘው ልጆቹን ይፈተናል። ፈተና ላይ አብርሃምን ፈትኖት ሄርሜላን ፈትኗት ነው የተገናኙት። በብዙ መንገድ ተፈታተኑ፣ ተገናኙ። ሰይጣን ነው እነሱን ያገናኛቸው። ሌላ ፈጣሪ እነሱን ያገናኛቸው። በአብርሃም አይደለም እግዚአብሔር ነው የሚያኖራት። ወደፊት የሚያቆየው የትኛውም ሰው ፈጣሪ ነው የሚያኖረው። ፊውቸርህንም እያንዳንዱ ነገር የሚያቆየው እግዚአብሔር ነው። እኔንም አንተንም ገብቷል። እዚች ጋር ሩታ ከአብርሃም ጋር ስለተፋታች እሷ ጎዳና ትወድቃለች ማለት አይደለም። እንድትወድቅም አንፈልግም። አይ ብለሃል እኮ እዩ። ግን የዋህነቷን ያሳለፋት ነገር እግዚአብሔር ከፍ አድርጎ ከማንም በላይ አድርጎ ሊያስቀምጥ ይችላል። ምን ብለሃል አንተ? ባለፈው ስንገናኝ እኔ እናንተ ቪዲዮ ላይ እንኳን አውርተሃል። እዩ ምን ብለሃል? የትኛውንም ሰው ልድራት እችላለሁ ብለሃል። የትኛው አሁንም ይሄ ነው እኮ አስተሳሰብህ። ቢሆን ከአብርሃም ወጣችና ልጅቷ ባል ሳይኖራት ወይ እኛ እንድራታለን እኮ ብለሃል። እዩ እኔ እድራታለሁ። ማንም ምን ያመጣም እኔ ሩታን የምትፈልገውን ሰው ዛሬም ቢሆን ዛሬ እሷ ፈለገችው አይሆንም። ያም ወንድ ልጅ ግዴታ ፍላጎቱ ይጠበቅበታል እንዴ። ፍላጎት ሳይኖር የትኛውም ሰው ሊያገባ አይችልም። ይኸውልህ ልትሰማኛለህ? እሺ እሷ አብርሃምን አክብራ ከበስተጀርባ ያሉ ሰዎችን አክብራ ነው ሜሪና ዳኒና አንቋሻ ከባል ያስበልጡም ብላ ያባረረቻቸው ቢገባ ቢገባ ያኔ ደግሞ እንደዛ ሹሩሩ ሲያረጉት እንደ ቤት ሰራተኛ እንኳን ክብር ሳይሰጡት በዛ ልክ እንኳን እሰይ እናንተ አሁን እኮ እሱ ጀግኗል። ማን እንዴ ምን ሆናችኋል እንዴ? ያኔ ለምን እንደዚህ ያልክ ማለት ለምን እሰይ ትላለህ? አየህ አሁንም አንተ ውድቀቱን እንጂ ደስታውን እየተመኘህለት አይደለም። እሺ አሁንም ይኸው ከፈለክ አብርሃምን እኔ ከዚህ በኋላም ከዚህ በፊትም ከዚህ ምንም የሚሰራው ስራ ይከፍሏል። ዛሬ አንተ እንደዚህ ያረካ አይደለም። ዛሬ የሁለቱ ትዳር መበጥበጥ የሁለቱ ትዳር እንደዚህ መሆን አስደሰት አይደለም። ነገ ደግሞ አንተ እንደዚህ ነጠላ አድርገህ የምታስለቅስህ ሴት ያጋጥመሃል። እርግማን አይደለም። አሁን የዘራኸውን ነገ የረገምከኝ አይደለም። አሁን የዘራኸውን ነገ ታጭደዋለህ። የተፈጥሮ ግን ገብቶሃል። ዛሬ የዘራኸውን አንድ ምንም አታውቅ ልጅ አንድ የተበደለች ልጅ ንጹህ የሆነች ሴት በዛ ንጹህ የሆነች ልጅ በዛ ልክ የሆነች ሴት እንደዚህ ልታንቋሽሿት ልትደብራችሁ ወይም ደግሞ ከሰው ተራ ልታወጧት አትችሉም። አብርሃም በትዳር ነው የፈታው በምንድን ነው? በሄርሜላ አይደለም። ነገር ልንገር አይደል? እኔ ነገሮችን አታውቅም ማለት እኔ ደግሞ ልንገር አይደል? ለሰው መጥፎ ነገር አይመኙትም አይደል? ትናንት ገና ነው ፍቅሯን የተቀበለው። ከዛ በፊት እንደ ጓደኛ ነበሩ ብለህ አስበሃል። ግን በቃ ትላንት የሆነውም ተፋተዋል። እነዚህ ልጆች ተለያይተዋል። በብዙ መንገድ የተለያዩ ሰዎች ናቸው። ለማኛ አይመለከተም። ክርስቲያን ሂድበት ይሄድበታል። ኧረ አይደለም። ይሄ ምን ሟርት ነው? ታውቃለህ? የማይመለከት ነገር ለአብርሃም ሟርት ነው አይደለም። እኛ ይኸውልህ ሞታለች የሚል ምናምን አይደለም። ሀዘን ላይ ነኝ እኔ ሀዘን ላይ ነኝ። በቃ ሀዘኔን ተካፈሉኝ። ንፍሮ ምናምን ስላላመጣው ነው እንዴ? እዩ ንፍሮ ምናምን ስለሌለ ደብሮ ነው። ውሃ ስለሌለ ደብሮ ነው። ለቅሶ ቤት የሚደረገው ነገር እኔን ጠርተኸኝ አይደለም። እኔን ጠርተኸኝ እንደዚህ አትያዘኝ። እኔን ጠርተኸኝ እንደዚህ አትያዘኝ ነው። መተን ምናምን ሌላ ነገር እንዳይፈጠር ነው። አንተ እንትን የምትፈልግ ከሆነ ማን ስለሆናችሁ ለምን ትመስኛለህ? እዩ ቆይ አንተ ለምን በንግግር ለምን በንግግር አታምንም? በንግግር ምን ብለኸኛል? ተነጋግረን ለመደማመጥ አይደለም የመጣው። አንተ ለረብሻ ነው የመጣው። እኔ ለረብሻ አልመጣሁም። ደስተኛ ሆንኩኝ። ደስ አለኝ እንዴ። ዛሬ እኮ ደስታ ነው። በቃ የደስታ ቀን ነው ይኸውላችሁ። አሁን እኔ እንደናንተ ክፋተኛ አይደለሁም። ሰርግ ጠራችኋለሁ። ብዙ ነገሮች አሉ። የቀለበት ፕሮግራም አለ፣ አንቨርሰሪ አለ፣ የ7 ወር የ8 ወር አንቨርሰሪ አለ። እነሱን ነገሮች እጠራችኋለሁ። እንደሌላው እኔ ጨካኝ አይደለሁም። ሂድና ዘፈንላቸው። እኔ እንደሌላው ጨካኝ ዘፍንላቸው። ሳክስፎን ምናምን ገብቶ ነው የሚዘፈንላቸው። አሚሩ ይኸውልህ እንግባባለን ብዙ ነገሮችን እንተዋወቃለን። ግን እዩ ግን አሁን ለምሳሌ ከዚህ በላይ በቃ ለማምሸቅ ነው። እዩ አይደለም ለማምሸቅ አይደለም። ቆይ እሱ አሁን ለምሳሌ ይኸውልህ እሷ ለምሳሌ አሁን ሄርሜላ እንደዛ እየመጣ እሱ እንደዚህ እየመጣ አብርሃም ከዛ መሀል ላይ
የእንትና የወንዴ ማካላ ታገቢኛለሽ ወይ ምናምን ቀለበት ተንበርኮ ሲያደርግላት ብታይ ምን አይነት ስሜት ነው ይሰማ? ለምን ትናደዳለህ? የወንድምህ እኮ ደስታ የወንድምህ ደስታ እኮ ሊያስደስት ይገባል። አንተ ስቀልድብኝ፣ አንተ ስጫወትብኝ እመጣለሁ። ለምን ጠራኸው? አንተን አልጠራህም። እኔ ወንድሜን ነው የጠራሁት ያለሁት። እዩን ነው እዩን የጠራሁት አንተን አልጠራሁትም። ሲጀመር እዩን የጠራሁት እንደ ተግባብተን ለማውራት ነበር የጠራሁት። በቃ እኔ እንደሱ ጨካኝ አይደለሁ። መከካም ልሁን ምንም ልሁን እኔ እንደሱ ጨካኝ አይደለሁ። እሺ ጎበዝ ነህ። በቃ ነገሮችን አድርገሃል። ምንም አድርገው ግን ትሰማኛለህ። አንዳንዴ ነገራቶችን ስታረግ ወይ ደግሞ ነገራቶችን እንትን ስትል ነገ ዋጋ ያስከፍለኛል። ነገ አሁን ያረኩን ነገር ደግሞ ነገ የሆነ ነገር ውስጥ ይከተኛል የሚለውን ማሰብ መቻል አለ። በአንተ ከኛ በላይ አብርሃም ልትቀርብ ትችላለህ። ከኛ በላይ የፈለገ ነገር ልትሆን ትችላለህ። ግን ዛሬ እያረክ ያለው ነገር ደግሞ ትክክል አለመሆኑን በዚህ አጋጣሚ ልነግርህ እወዳለሁ። ምን ነው ትክክል ያለው ነው ደግሞ እንደዚህ አይነት ነገሮች አሁን ለጸብ የሚገፋፉ ነገራቶችን ደግሞ አታድርግ። እዚች ጋር አንተን ስለጎዳው አንተን ስለጎዳህ ሌላ ነገር አታድርግ። ከዚህ የበለጠ ነገር እንድታወራ አልፈልግም። ማንም ይኸውልህ እዩ ማንም በሚያደርገው ልክ ይደረጋል እንዴ። ሁሌ እናንተ የዛን ቀን እንደዛ ስታደርገኝ አንተ ቆይ ወንድነት አይደል ሰምቶ ሄድከው? እንደዛ ስታላግጡብኝ ሶፍት ምናምን ስትሉኝ በዛ ልክ ስታወሩኝ የነበረው ለምንድን ነው ወሬ የማትፈልገው? ተነጋግረን መግባባት እንችላለን አልከኛ። በቃ ተነጋግረን መግባባት እንችላለን አልከኛ አይደል? እሺ እንዳነካኝ በቃ ስርዓት። አንተ አትሄድም እንዴ? ሂድ በቃ። አልሄድም። አልነካውክም። እያወራሁ ነው ከዩ ጋር እያወራሁ ነው። አልነካውክም፣ አልጠራሁክም፣ ምንም አላልኩማ። እኔ የጠራኋችሁበት ምክንያት ምንድነው? ሰርግ አለ እንዳትቀሩ እቴ። ሰርግሽ ዕለት ጥሪው ደርሶኛል አመስግኛል። ምንም ባለ ቢሰማ ምን አደርጋለሁ? ይኸውልህ ለነዛም ኮተታሞች ጠርተህ የአብርሃምን ድግስ መብላት አለብህ ወንድሜ። አንተም ወንድሜ ምንም ልፈልግ ልትነካኝ አትችልም። እንዳትነካኝ ማርያምን እንዳትነካኝ። ሰርግ ይችላል ጥሪው ደርሶኛል አመስግኛል። ሃይሎጋ ሽቦ ሃይሎጋ ሽቦ እነዛንም ኮተታሞች እጁ ነካኝ። እንዳነካኝ አልነካውክም። እንዳነካኝ አልነካውክም።